الحمد لله والصلاة والسلام على رسول الله وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أرسله بالهدى ودين الحق ليظهره على الدين كله ولو الكره المشركون اللهم صل وسلم وبارك على عبدك ورسولك محمد وعلى آله وصحبه أجمعين. أما بعد، يقول الله جل وعلا: ألم نخلقكم من ماء مهين. الله سبحانه وتعالى እናንተ የሰው ልጆች ሆይ እኔንና እኔን ብቻ ልትገዙ ይገባል። ምክንያቱም አለም ነخلقكم አልፈጠርኳችሁም ምንም ማኢን መሂን ደካማ ከሆነው ፍቶት አልፈጠርኳችሁም አስታውሱ አልኩላችሁን ውለታ እያለ ነው አላህ Subhanahu Wa Ta'ala። فجعلناه ከዛ ከደካማ ፍቶት ከፈጠርኳችሁ በኋላ ደግሞ فجعلناه አደረግን ያን ደካማ ፍቶትን ለመፍጠር እናንተን ለመፍጠር في قرار مكين ጥብቅ የሆነው ማህፀን ውስጥ አደረኩት። ማንም የማይደርስበት ካደጋ እጅግ በጣም ጥብቅ የሆነ ቦታ አስቀመጥኩት ደካማ ፍቶትን ኢላ ቀደር ማዕሉም የተወሰነ ጊዜ ገደቡ ስጋ ከዛ መጀመሪያ ደም ከዛ ስጋ ከዛ በኋላ ሰውነት ክፍል ተሰርቶባችሁ እስከምትወጡ ድረስ ጥብቅ የሆነ ቦታ አደረኩት። ፈቀደርና ይሄንንም ወሰን እንደዚህ ይሄን ሁሉ ደረጃ በደረጃ ማለፍን ወሰን ነው። ፈኒዕመል ቃዲሩን ምን ያማርን ወሳኞች ነን አለ አላህ Subhanahu Wa Ta'ala። ስለዚህ አላህ Subhanahu Wa Ta'ala እንዲህ ያደረገ ጌታ ነው። ሊገዙት የሚገባው ጌታ እሱ ብቻ ነው። አለም ነጅዐል በሌላ አያው ላይ አለም ነጅዐል አርض ደግሞ መልሶ ሲያስታውሰን አሁንም አላህ Subhanahu Wa Ta'ala ምን አለ? መሬትን አላደረግንም ኪፋታ መሰብሰብ ያለ አህያአን ለህይወት በህይወት ያለውን በሷ ላይ ይንቀሳቀሳል ወአምዋታ ሙታኑን በሷ ውስጥ ደግሞ ይቀበራል። ስለዚህ እንደዚህ ያደረገ ጌታ እሱን ብቻ እንጂ እና እሱን ብቻ ሊገዙት የሚገባ እንጂ ሌላን ነገር ሊጠሩትም ሊለምኑትም አይገባም። وقال عز من قائل الله سبحانه وتعالى አሁንም አለ አለም ነጅዐል ለሁ ዐይነይን ለሰው ልጆች እኮ ሁለት አይኖችን አላደረግንምን? ወሊሳነን ምላስንም ወሸፈተይን ሁለት ከናፍሮችን አላደረግንለትም? የዋልነትን ውለታ ረስቶ ሌላን ይለምናል ወይስ ሌላን ሰው ይጠጋል ወይስ ከሌላ ሰው እርዳታን ይፈልጋልን? ወሀደይናሁ ነጅደይን ሁለት መንገዶችን አልመራ ነው ምን ማለት? ሁለት መንገዶች ማለት ወይ ሁለት ጡቶቹን በህፃንነቱ እንዲጠባ ወይም ደግሞ ኸይርና ሸርን እስልምናን ቅኑ መንገድና ክህደትን አልመራ ነው ምን? ከዛ የፈለገውን መርጦ የማዝ የሱ ይሄንን ሁሉ አልሰጠነውም ምን? ይሄን ሁሉ አቅም እንዲመርጥ ይሄንን ያደረግንለትን ጌታ እኛም ብቻ ሊገዛ ይገባል ያለ ነው አላህ Subhanahu Wa Ta'ala። وقال تعالى الله سبحانه وتعالى አሁንም አለ አዩሃል ኢንሳኑ አንተ ሰው ልጅ ሆይ ما غرك ምን አታለለ ወይ ምን አዘነጋህ بربك الكريم በተከበረው ጌታህ እኮ الذي ያኮ ጌታ خلقك የፈጠረህ ጌታ እሱ ብቻ ነው አላህ Subhanahu Wa Ta'ala። فسواك አቋምህን ማስተካከሉ ያስተካከለህ ጌታ ፈዓደለክ ማለት በትክክል فسواك فعدلك ያስተካከለ في اي صورة ማሻአ እሱ በፈለገው ቅርጽ እኮ ረከበህ የቀረጸህ የሆነ ጌታ ነው። እንዲህ ያለውን ጌታ ከላ ተከልከሉ በል ይልቁንም ትከዚቡነ እናንተ እንዲህ አድርጎ የፈጠራችሁ ጌታ እያለ እናንተ ትከዚቡነ ታስተባብላላችሁን? የውሚዲን በፍርዱ ቀን በመጨረሻው ቀን ታስተባብላላችሁ። የመጨረሻውን ቀን የማስተባበል ምልክቱ ምንድነው? አላህ Subhanahu Wa Ta'ala ብቻ አለመገዛት ነው። አላህ Subhanahu Wa Ta'ala ብቻ ከተገዛው በመጨረሻው ቀን አምኗል ልቀጣለሁ መረመራለሁ ብሏል ማለት ነው። መረመራለሁ ቀጣለሁ ወይም ሌሎች ነገሮች እኔን ሊያወጡኝ አይችሉም ካለ አላህና አላህን ብቻ ነው የሚገዛው። መጨረሻውን ቀን ካላመነበት ግን የተለያየ ነገር ቦታ ላይ ይገኛል። ከዚህ ሁሉ ልንጠበቅ ይገባናል። ዒባዳ ለአላህና ለአላህ ብቻ ማድረግ አለብን። ወአኺሩ ዲዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ኸይሪ ኸልቂና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።